እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። እኔ አሁን ካንቺ ጋር ያወራው 50% አይ ኮንታክት ያስፈልገኛል። ማጂክ ወርድስ ይላሉ ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አንተ እየተናገርክ ያለው ነገር አይረባም ማለቱ ነው። ሰልፍ ዲሲፕሊን ማለት በራሳችን ላይ የምናስቀምጠው ደንብና ስርዓት ነው። ሌሎች አምጥተውኛ ላይ ያስቀምጠውት ሳይሆን እኔ በራሴ ላይ እንዲህ ነው የምትኖረው እንዲህ ነው የምትውለው ብዬ የማስቀምጠው ስነ ስርዓት እሱ ሰልፍ ዲሲፕሊን ነው። ራሴ የምገዛበት ራሴ ያወጣሁት ራሴን የማስተዳድርበት ስርዓት እሱ ሰልፍ ዲሲፕሊን ይባላል። በጣም እጅግ በጣም አስፈላጊ ቶፒክ ነው ይሄ ዛሬ የምናወራው። ሁሉ ሰው ቢሰማው ደስ የሚለኝ ቶፒክ ነው። በተለይ ደግሞ ወጣቶች እንዲሁም ትልቅ ቦታ መድረስ የሚፈልጉ ሁሉ የሚያስፈልጋቸው ነው። ከውጭው ስንጀምር ያለውን ህግ ከመጠበቅ አሁን በራሴ ላይ ያወጣሁት ህግ ብቻ ሳይሆን ህግን ደግሞ ከመጠበቅ እንጀምር። ደንብን መጠበቅ፣ ስርዓትን መጠበቅ። ኢትዮጵያ ውስጥ ስኖር የኢትዮጵያን ህግ እጠብቃለሁ። አሜሪካ ስኖር የአሜሪካንን ህግ እጠብቃለሁ። ከዛ ከውጭ እንጀምር። ከአገር ካስቀመጠልን ህግ ልጀምር ብዬ ነው። አንዴ ምን ሆነ መሰለሽ ፕኔል እንትን ከጥቁር አንበሳ ወደ ብሔራዊ ቲያትር ወርዳለሁ መኪና ይዤ እና ከምሽቱ 4 ሰዓት ነው። ከምሽቱ 4 ሰዓት ነው። ምንም መኪና የለም ከኔ ሌላ። ቀይ መብራት ግን በርቷል። ከዛ እኔ ቀይ መብራቱ ጋር ሄድኩና ቁልቁለቱ ላይ ያለው መብራት ነው አቆምኩኝ። መኪና እኮ የለም፣ አንድም መኪና የለም። እና ሌላ ባለ መኪና መጣና ከላይ እንደዚህ ያቆሙ እኔን አየኝ። እኔ ቀይ መብራት ላይ ቆሜያለሁ፣ መኪና የለም። ዝም ብሎ እኮ ማለፍ ይቻላል። ከዛ እሱ ገርሞት በጣም ራሱን ነቅንቆ አለፈ። ለኔ ግን ምንድነው ቀይ መብራት በርቷል፣ አቁሜያለሁ። ሰዓቱ እኔ ምን ጨነቀኝ? 4 ሰዓት ቢሆን መኪና የለም፣ ቀይ በርቷል። እና ይሄ ህግን መጠበቅን መለማመድ የውጭውን ህጋውን ወደኛ ከመምጣታችን በፊት ብዬ ነው። አሜሪካ ውስጥ የምትኖሪ ከሆነና መኪና እየነዳሽ ከኋላ የፖሊስ መኪና ከመጣ እና ምልክቱን ካየሽ ቀኝ ትይዥና ታቆሚያለሽ። አትወርጂም። ከወረድሽ ችግር ሊፈጠር ይችላል። ከመኪናው አትወርጂም። እጅሽን መሪው ላይ ታረጊያለሽ። ይሄ ወደዚህ እቃ ለማውጣት እንደዚህ መሞከር አይቻልም። ሁለቱም እጅሽ መሪው ላይ ይሆናል። ስለዚህ ከመኪና ይወረድ፣ ሁለቱም እጅሽ መሪው ላይ ይሆናል። ምንም ነገር ለማድረግ አትሞክሪው። ፖሊሱ በቀኝ ከመጣ ቀኙን መስተዋት ትከፊለታል፣ በግራ ከመጣ ትከፍችለታለሽ። ብትወርጂስ አደጋ ሊደርስበት መስሎት ሊተኩስ ይችላል። ምክንያቱም ህጉ የሚለው አቁሚ መኪናሽን፣ ሁለት እጅሽን መሪው ላይ አድርጊ፣ ፖሊስ ሲያቆምሽ ለመውረድ እንዳትሞክሪ፣ እቃ ለመፈለግ እንዳትሞክሪ፣ ቀጥ ብለሽ ነው የምትቆሚ። አሁን ይሄንን ህግ ካልጠበቅኩኝ እና ወይዚህ ሀገር እንደምናረገው ፖሊስ አቆመኝ ብዬ ብድግ አድርጊ በወር ላጠቃው ከመሰለው ቀድሞ እርምጃ ሊወስድ ይችላል። ስለዚህ ህግን መጠበቅ፣ ያለንበትን ህግ መጠበቅ በጣም አስፈላጊ ነው። ከዛ አሁን የሀገርን ህግ አለን አይደለም? ሁሉም አይነት ህግ። እኔ ትራፊኮችም ያስቆሙኛል አንዳንዴ። ግን በጣም አንዳንዱ የሚያስቆሙኝ ምክንያት በጣም የሚገርም ነው። ምክንያቱም አቁም ብሎኝ ምን አርጊ ምን አጥፍቼ ነው ብዬ አቁሜ ሰላም ልልህ እኮ ፈልጌ ነው ለሱ ነው ያቆምኩኝ። እሺ ብዬ ስቄ ሄዳለሁ። 2-3 ይገጥሙኛል። እና ግን ሲያቆመኝ ግን አቁም ካለኝ ማቆም አለብኝ። ህግ ነው እዛ ጋር ኦቶሪቲ ያለው። አቁም ካለ ማቆም አለብኝ። ማንም ሁን ማን እንደሱ ማድረግ አለብኝ። ከዛ ወደ ቤት ደግሞ እንምጣ። አሁን ሀገር አለን አይደለም? ሌላንቺ ቤት በመጣ ያንቺን ቤት ህግ መጠበቅ አለብኝ። ያንቺን ቤት ደንብ መጠበቅ አለብኝ። ምን ማለት ነው? አንድ ቤት ገባው። እዛ ቤት ሲገባ ጫማ ማውለቅ ደንብ ሊሆን ይችላል። ማውለቅ አለብኝ። ምንጣፋቸው ነጭ ሊሆን ይችላል። የቤታቸው ስርዓት ሊሆን ይችላል።
አንዳንድ ሀገሮች ደግሞ አውቶማቲክ ነው። ካናዳ፣ ስዊድን አይነት ሀገር ስትገቢ ግድ ማውለቅ ነው እና ጫማ አውልቃለሁ። ከዛ ምግብ ጠረጴዛ ላይ ስቀመጥ ቼክ አደርጋለሁ። አባወራው የቱ ጋር ነው የሚቀመጠው? ሚስትየው የቱ ጋር ነው የምትቀመጠው? ሄጄ አባወራው ወንበር ላይ እንዳልቀመጥ። ይሄ የቤተሰብ ደንብ ነው። ስለዚህ ቤት ውስጥ አንድ ቤት ውስጥም ስንገባ የቤቱን ደንብ እንጠብቃለን ማለት ነው። ከዛ ወደ ሰልፍ ዲሲፕሊን እንምጣ። ሰልፍ ዲሲፕሊን ለራሳችን ያወጣ ነው፣ ራሳችን የምንገዛበት፣ በራሳችን ላይ ኢምፖዝ ያደረግነው፣ በዚህ ህግ ነው የምመራው፣ በዚህ ደንብ ነው የምመራው ብለን ያስቀመጥነው ስሜታችንን፣ ሀሳባችንን፣ ድርጊታችንን የምንገዛበት ማለት ነው። እና ቀኑ ሙሉ ስንውል ጠዋት ተነስተን እስከ ማታ ድረስ የምናደርገው ነገር ነው። ጵንኤል ባዮግራፊ ማንበብ እወዳለሁ። ባዮግራፊ የሰዎችን በጣም ስኬታማ የሆኑ ሰዎችን ባዮግራፊ ሳነብ ሁሉም አንድ ኮመን ነገር አላቸው። እሱ መሰለሽ በጣም ዲሲፕሊንድ ነበሩ። በጣም ዲሲፕሊንድ። የሆነ ሙቪ ያገኘሁ ብለው ማታ ሲያዩ አያድሩ፣ ወይ የሆነ ነገር መጣ ብለው ደግሞ ጠዋቱን ተኝቶ አይቆዩ እና በጣም ዲሲፕሊንድ። ሰልፍ ዲሲፕሊን ትልቅ ቦታ ለመድረስ ወሳኝ ነው። እንደውም ትልቅ ቦታ ያለ ሰልፍ ዲሲፕሊን ራስን በወጣሽለት ህግ መመሪያ ሳይመሩ እዛ ቦታ መድረስ አይቻልም። በጣም ጥሩ ነው። አሁን ብዙ ጊዜ ኤቲክስ ይታወቃል። ኤቲክስ ስነ ምግባር ነው። የፕሮፌሽናል ኤቲክስ አለ፣ ሐኪሞች የሚከተሉት፣ የህግ ሰዎች የሚገን እንደዛ ኤቲክስ አለ። ኤቲኬት ግን መሰለሽ በአንድ ማህበረሰብ ውስጥ ስትኖሪ የምትከተዩ የጨዋነት ስነ ምግባር ነው ወይም ስነ ስርዓት ነው። ስንገባ በደንብ እናስረዳል። ከኤቲክስ የሚለየው በህብረተሰቡ ውስጥ ስትኖሪ እንዴት ነው የምትኖሪው? በጨዋነት እንድትወደጂ የሚያደርግ እንድትከበሪ የሚያደርግ የስነ ምግባር ነው፣ ስነ ስርዓት ነው፣ ማነርስ ነው። ጉድ ማነርስ ማለት ነው። ኤቲኬት ማለት ጉድ ማነርስ ማለት ነው። እና የተለያየ አይነት አለው። በጣም ስለሚጠቅመው አሁን በዝርዝር እናያቸው። እሺ፣ መጀመሪያ ቀላል የሚመስሉ ግን እጅግ የሚያስፈልጉ ኤቲኬቶች አሉ። እንግዲህ ኤቲኬት ጉድ ማነርስ ነው ብለናል። በማህበረሰቡ ስንኖር የምንኖርበት የጨዋነት አኗኗር ስነ ስርዓት ያለው እንድንወደድ እንድንከበር የሚያደርገን ስርዓት ነው ብለናል። አንደኛ እነዚህ ማጂክ ወርድስ የሚባሉ አሉ። ማጂክ ወርድስ። ስለዚህ አንደኛው አመሰግናለሁ ማለት ነው፣ ወይም ታንክ ዩ ማለት ነው። ይሄ ማጂክ ወርድ ነው። ቀላል ይመስላል አይደለም? ግን በጣም ወሳኝ ነው አመሰግናለሁ ማለት። አንድ መስሪያ ቤት ሄድኩኝ። እዚህ የፊት ለፊት መረጃ የምትሰጠው ሴት አገኘኋት፣ ወይም አንድ ሰው መረጃ ሰጠኝ። ከዛ ገባሁ፣ ጉዳዩን አስፈጸምኩ። ጉዳዩን አስፈጽሜ ቀጥ ብዬ ወጥቼ ወደ ቤቴ መሄድ እችላለሁ። ግን ተመልሼ መጥቼ መረጃ የሰጠችኝን ሴት ጨርሻለሁ፣ ተሳክቶልኛል፣ አመሰግናለሁ እላታለሁ። ይህ በጣም ወሳኝ ነው። በጣም ነው የምትደሰተው። መደሰቷ ብቻ አይደለም፣ ኔክስት ታይም ስመጣ በአጋጣሚ ከመጣሁ የሚቀጥለው ቀን ስመጣ በጣም ነው ክብራ የምታስተናግደኝ እና አመሰግናለሁ በጣም ወሳኝ። ታንክ ዩ ማለት ወሳኝ ኤቲኬት ነው። አንድ ጊዜ ምን ሆነ መሰለሽ ጵንኤል፣ አንድ ሰው እንደ ቸገረው ገባኝ። ትልቅ ሰው ነው ግን ገንዘብ እንደ ቸገረው ገባኝ። ሲገባኝ እኔ ጋር ከነበረ ገንዘብ የተወሰነ ላኩለት። ደርሶኛል አለኝ። አመሰግናለሁ ግን አላለኝም። ችግር የለውም እኔ አሁን አመሰግናለሁ አለማለቱ ችግር የለውም። ችግር ያመጣው ምንድነው? ሌላ ጊዜ ቆይቶ እንደገና እንደተቸገረ ገባኝ። አወቅኩ እንደቸገረው። ልክለት ፈለኩ ግን ሐሳብ ገባኝ። ባለፈው አመሰግናለሁ አላለም። ስለሰጠው ደስ አላለውም ነበር። እንዴት ቢንቀኝ ነው ብሎ ቢሆንስ፣ ወይ መጠኑ አነሰ ብሎ ቢሆንስ እንዴት አድርጌ ልስጠው? መስጠት አቃተኝ።
ለለፈው ታንኪዩ ስላላልከኝ ነው ብዬ አይደለም፣ ግን ያለፈውን ሪያክሽን አላገኘሁም። አመሰግናለሁ አላለኝም። ስላላለኝ ቅር ብሎት ሊሆን ይችላል፣ እንደ ንቀት ቆጥሮት ሊሆን ይችላል፣ እንዴት ቢደፍረኝ ነው ብሎ አስቦ ሊሆን ይችላል። ስለዚህ ደግሜ ልሰጠው ፈራው። ምንድነው ይሄን ያጎደለው? አመሰግናለሁ አለ ማለት። ስለዚህ ሁሉ ጊዜ ታንኪዩ ማለትም መልመድ። የሆነ ከካፌ ገብተሽ ከተስተናገድሽ በኋላ ከፍለሽ ነው በገንዘብሽ ነው። አዎ፣ ግን ቀና በይና አመሰግናለሁ በይ። ምግብ ቤት ገብተሽ ምግብ ከበላሽ በኋላ ስልትወጪ ስትይ በገንዘብሽ ነው፣ ግን አመሰግናለሁ ብለሽ መውጣት። ስለዚህ ይሄ አንዱ ማጂክ ወርድስ ከሚባሉት ኑሮሽን ከሚያጣፍጡ ቀላል ከሚመስሉ ግን ወሳኝ ነገሮች ውስጥ አንዱ ይሄ ነው። ሁለተኛ ይቅርታ ማለት አም ሶሪ ማለት። አሁን ዛሬ እናንተ ጋር ስመጣ ትንሽ አረፈድኩኝ። ከዛ ስገባ ሁሉንም ሰው ምንድነው ያልኩት? አርፍጃለሁ ይቅርታ ነው ያልኩት። ትክክል ነው። ይቅርታ ባልል ምን ማለት መሰለሽ? ምንም ችግር የለውም፣ ምን ኢምፖርታንት ነኝ ባረፍድ ብትጠብቁ ምንም ችግር የለውም ማለት ነው። ግን ምን አረኩኝ? ስገባ ይቅርታ ጠየኩኝ። አጥፍቻለሁ፣ አርፍጄ ነው የመጣሁትና ይቅርታን መለማመድ። አም ሶሪ ይቅርታ ማለት ስትሳሳች ስታጠፊ አም ሶሪ ይቅርታ ማለት። እቺኛዋ ደግሞ ሌላ ማጂክ ወርድ ነች። ይቅርታ ወይም አም ሶሪ ማለት አንዳንዴ ከአንዳንድ ሰዎች ጋር ይበድሉሽና ወይ ትበድያቸውና ቆይተው ሲያገኙሽ ዶክተር እንዴት ነው ምናምን ብለው ይቀላቀላሉ። ትክክል አይደለም። እኔ የማደርገው ምንድነው? በድየው ከሆነ እንኳን አገኘው የዛ ጊዜ እኮ እንዲህ ያልኩህ ግን ልክ አልነበረም እና አም ሶሪ ይቅርታ እለዋለሁ። ማስተካከዬ ነው የምቀላቀለው። እና ይሄ ማጂክ ወርድ ነው። በጣም ወሳኝ ነው። ቀላል ይመስላል ግን በጣም ወሳኝ ነው። ሶስተኛው እባክህ ማለት ወይም እባክሽ ፕሊዝ ማለት። ፕሊዝ ይሄን ነገር ልትሰጪኝ እባክሽ ይሄን ነገር ስጪኝ ማለት። የምንናገረው የምንጠይቀው ነገር ላይ እባክሽ የሚለውን መጨመር። ይቺ ማጂክ ወርድ ነው የምትባለው። ልትረዳኝ ትችላለህ እባክህ፣ መንገዱን ልታሳየኝ ትችላለህ እባክህ፣ ትንሽ ነጣ ለማኪያቶ ጠቆር ልታረግልኝ ትችላለሽ እባክሽ። ፕሊዝ በጣም ያጣፍጠዋል። አክብሮት ነው፣ ትህትና ነው። ስለዚህ ፕሊዝ የሚለውን መጨመር እባክሽ፣ ይሄም ሌላ ማጂክ ወርድ ነው። አሁን እነዚህ ኤቲኬት ነው የሚባሉት። አመሰግናለሁ፣ ይቅርታ እና እባክሽ ወይም እባክህ ማለት ማጂክ ወርድስ ይላሉ። ማለት ሳናውቃቸው በሰዎች ዘንድ እንድትወደጂ እንድትከበሪ የሚያደርጉ ናቸው። አራተኛው ኤቲኬት አይ ኮንታክት ነው። አሁን እናንቺ ስናወራ አይንሽን አይሻለሁ አይደል? እሺ አሁን አንቺ እያወራሽ የሆነ ሐሳብ እየተናገርሽ እንደዚህ ብዬ ባይስ መናገርም አትችይም፣ ታቆሚያለሽ። ግን አይ ኮንታክት በጣም አስፈላጊ ነው። አሁን ምን ይባላል? በምናገርበት ጊዜ እኔ አሁን ካንቺ ጋር እያወራሁ 50% አይ ኮንታክት ያስፈልገኛል። ማለት አይሻለሁ ደሞ ዝም ብዬ ደግሞ እንደዚህ አላይሽም፣ ግን እሰብራለሁ፣ ብሬክ አረጋለሁ፣ ከዛ ደግሞ አይሻለሁ፣ አይንሽን ነው ማየው፣ ከዛ ብሬክ አረጋለሁ፣ ከዛ አይሻለሁ። 50% አንቺ ስትናገሪ ደግሞ 70% አይንሽ ላይ ነው። ግን እንዳላፈጥብሽ ሰበር አረጋለሁ። 30% ሰበር ይደረጋል እንጂ አንቺ እያወራሽ አይኔ መሆን ያለበት አይንሽ ላይ ነው። ከዛ ትንሽ ሰበር 30%ን ሰበር እያረኩ አይንሽን አያለሁ። ይሄ ያስፈልጋል። ግን ከባህል ደግሞ የሚለይበት ቦታ አለ። አሁን እኛ ሀገር አንዳንዴ ትላልቅ ሰዎች ሲናገሩ እንዲህ ብለው ያዳምጣሉ ወጣቶች። ሌላ አገር ግን ስትሄጂ አንድ ነጭ እያወራሽ እንደዚህ ብለሽ ብታዳምጪው እንደ አክብሮት አይደለም የሚቆጥረው። ወይ ንቀት ነው ወይ ኮንፊደንስ የላትም ነው የሚለው። ስለዚህ የአይ ኮንታክት አይን ለአይን የማየት ኤቲኬት አለ። ይሄ የአይ ኮንታክት ዝም ብሎ ደግሞ ይሁን ለምሳሌ አንዳንድ ሀገር በሚያስጠይቅሽ አለ። ፖሊስ ሊጠሩ ይችላሉ። ለምሳሌ አንዲት ሴት እንደዛ ሆነ ዝም ብዬ እንደዚህ ባያት ከዛ ስቴሪንግ የሚባል አለ እና ፖሊስ መጥራት ትችላለች።
እንደዚህ የሆነ ደህንነት አልተሰማኝም ብላ። ይሄኛው ግን የአይ ኮንታክት ኤቲኬት ይሄንን ነው የሚመስለው። ስናገር 50% አይንሽ ላይ ነው አይኔ፣ ስትናገር አንቺ ሳዳምጥሽ 70%። ይሄ የአይ ኮንታክት ኤቲኬት ይባላል። እሺ፣ አምስተኛው የማዳመጥ ኤቲኬት ነው። ሊስኒንግ ኤቲኬት ነው። አንቺ ስትናገሪ አዳምጣለሁ እኔ። አሁን ስናገር አንቺ እያዳመጥሽ ነው፣ ግን ምን ትያለሽ? እንዲህ የሆነ ድምጾች ታሰሚያለሽ። አንድ ከዛ የሆነ ቦዲ ኤክስፕሬሽን አለሽ፣ ቦዲ ላንጉጅ አለሽ፣ ኖድ ታደርጊያለሽ። ኤቲኬት ነው ይሄ። አሁን አንቺ ትሬንድ ስለሆንሽ ባለሙያ ወይም ተፈጥሮ ስላለሽ ነው እኔ እየተናገርኩ መስማማትሽን በራስሽ ታሳያለሽ። አዎ ልክ ነው። አንዳንዴ ደግሞ አንቺ ያልሽውን ሳምራይዝ አደርጋለሁ። ስለ ቀን ውሎሽ ስትነግሪኝ ስለዚህ የቀን ውሎሽ እንደዚህ ነው ማለት ነው ብዬ አንቺ የተናገርሽውን ነገር ሳምራይዝ አደርጋለሁ። ይሄ የሊስኒንግ ኤቲኬት ነው። መሀል ላይ ጥያቄ ልጠይቅ እችላለሁ። ከዛ ሰውየው እየተናገረ አቋርጠው የሚናገሩ ሰዎች አሉ። ምን ማለት መሰለሽ? እሱ እየተናገረ አቋርጦ ነጥቆት ሲናገር አንተ እየተናገርክ ያለው ነገር አይረባም ማለቱ ነው። ማስጨረስ አለበት። ኢንተርቪውም ላይ እንደዛ ነው። አሁን አንዳንድ ቃለ መጠይቅ እኔ ቀድሜ እናገራለሁ ማለት የሚያቋርጡ አይነት ከሆኑ እናገራለሁ። ሌላ ሰው ኢንተርቪው ሲያደርጉ ኢንተራፕት ሲያደርጉ ካየኋቸው እኔ ሀሳቤ ይቆራረጥብኛል። ጥያቄውን ትጠይቀኛለህ፣ ታዳምጣለህ። ይሄ ነው ደንቡ። ካስረዘምኩ ክላሪቲ ከፈለክ እንጂ መሀል ላይ ያቋረጡ ጭቅጭቅ የሚመስል ኢንተርቪው አለ። ይሁን ንትርክ ነው የሚመስለው። እሱ ልክ አይደለም እና ማዳመጥ ያስፈልጋል። ከርዕስ በጣም ከወጣ ሊያቋርጡት ይችላሉ። ግን እየተናገረ ሀሳቡ ፍሎ እያደረገ የሀሳብ ፍሎ አለ። ከዛ ይሄ ፍሎ የሚያደርገው ነው በንግግር የሚወጣው። ቁርጥ ሲያደርጉበት ግራ ይገባዋል፣ የሚናገረውም ነገር ይጠፋዋል። እና የማዳመጥም ኤቲኬት አለ። እሺ፣ ስድስተኛው የመናገር ኤቲኬት ነው። ስናገር የራሱ ደግሞ እሱ ስርዓት አለው። አስቤ ነው የምናገረው። ቃላት መርጬ ነው የምናገረው። ሰውን የማያስቀይም መሆን አለበት ንግግሬ። ስለዚህ በተመረጡ ቃላት፣ በተመረጡ ኤክስፕሬሽንስ፣ አገላለጾች ተጠቅሜ እናገራለሁ። ፕሮፐር የሆነ አስቤበት እናገራለሁ። ከዛ የምናገርበት ቶኑ ይሄ ለምሳሌ የቁጣ ቶን መሆን የለበትም። ትሁት መሆን አለበት፣ ትክክለኛ መሆን አለበት፣ ፕሮፐር መሆን አለበት። እና ይሄኛው ደግሞ ስንናገርም ያነጋገር ኤቲኬት አለ። ያ በጣም ሰዎች ካሰቡበትና ከተጠቀሙበት በጣም ጥሩ ነው። ሰባተኛው የስምና የማዕረግ ኤቲኬት ነው።